ያፌት በስተመጨረሻም ስራው ምን እንደሆነ ይፋ ሆነ፣ ተጋለጠ። እዛ ካገታቸው ሴቶች አንዷ ወጥታ ማንነቱንና ምን እንደሚሰራ አለቃቸውም ያፌት እንደሆነ አጋለጠችው። ህይወት እንግዲህ እዛ የታገቱት ሴቶች መሀል ገብታ ያፌትን ለማሳሰር ቆርጣ ተነስታለች። ህይወቷንም አሳልፋ ለሴቶች ስትልና ያፌትን ከወንጀል በፖሊስ እንዲያዝና እንዲታሰርና የእጁን እንዳገኝ የቻለችውን ያክል ዋጋ እየከፈለች ነው። ናታን ደግሞ ሌላ አዲስ ሴት ታውቆ በሷ መንገድ ሀብታም ለመሆንና በሷ መንገድ ተረማምዶ ኤፍራታ ማስቀናትና ያፌት መብለጥ ይፈልጋል። ሰላም ሰላም! ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። እንዲሁም ነባር ቤተሰቦች እንኳን ደህና መጣችሁ። ቪዲዮ ላይክ በማድረግ ጀምሩት። ዛሬ እንግዲህ ሐረግ ድራማ ክፍል 84ን ይዤ መጥቻለሁኝ። በባለፈው ክፍል እንግዲህ ናታን አዲስ ሴት ታውቆ ዱብ ዱብ እያለ ነበር ከሷ ጋር። እንግዲህ እውነት ናታን አዲሷን ሴት አፍቅሯት ነው ወይስ ደግሞ ለግል ጉዳዩ ለመጠቀሚያ እየተጠቀማት ነው? ሆን ብሎ እንግዲህ ልጅቷን የታገተች አስመስሎ በራሱ መንገድ አግቶ ልጅቷን አስለቅቆ ከአጋቹ ዘንዳ አስመልጧትና በራሱ መንገድ ከእናቷ ጋር እንዲታወቅና ራሷ እናቷ በገዛ ፈቃዷ ስራ እንድትፈጥርለት ለማድረግ ሙከራ አድርጎ ነበረ። እንግዲህ ያች ልጅ ደግሞ በቃ አሁን ከናታን ጋር ለረጅም ጊዜ ታወራለች። ናታንም ያወራታል። በቃ አንድና አንድ አላማው እሷ ሆናለች። እውነት ናታን ልጅቷን አፍቅሯት ነው ወይስ ደግሞ አውቆ ለመጠቀሚያነት እየተጠቀማት ነው የሚለው ነገር ይሄ የሁላችንም ጥያቄ ነው። አዲሱ የቤዛ ፍቅረኛ ደግሞ የልጅቷ ወንድም ሆኖ ተገኝቷል። እንግዲህ በእናቱ ምክንያት ለ5 ዓመታት ሲሰቃይ ከርሞ ቤዛን በማፍቀሩ ከቤት እንዳይወጣና የፈለገውን ነገር እንዳያገኝ እናቱ በጣም ኃይለኛ እንደሆነች ነው። እንዲሁም ደግሞ ለገንዘብና ለጥቅም ብላ ኃይለኛ እንደሆነችና የቻለችውን ያክል ርቀት መራመድ እንደምትችልና አባቱንም እንደጎዳችውና አባቱን እንደገደለችበት ነገራት ማለት ነው። እናትየዋ እንግዲህ በጣም ፈርታ ነበር። ስለ አባቱ ሲያነሳበት በጣም ደንግጣ ነበረ። እንግዲህ ያፌት አሁን ላይ ስራው እየከሰረበትና እያንዳንዱ ወንጀሉ ይፋ እየወጣበት ይገኛል። ሁሉም ነገር ከእጁ እያመለጠና በማያውቀው ጉዳይ ሁሉም ነገር እየተበላሸበት እንደሆነ ገብቶታል። ነገር ግን ማን እያጠቃው እንደሆነና ማን እየተከታተለውና ነገሮችን እያበላሸበት እንደሆነ እንኳን አልገባውም። ነገር ግን ከዚህ ሁሉ ስራ ጀርባ ናታን ነበረ። ወንድ ሁነህ አሳየኝ ስላለችው ኤፍራታ አሁን ላይ ቤዛም ደግሞ ቆራጥና ጀግና ወንድ መሆን አለብህ ብላ ስለመከረችው አሁን ማንነቱን ማሳየት ይፈልጋል። ናታን ኤፍራታን ወደ ራሱ ለመመለስና ያፌት በሱ ቀንቶ በንዴት ራሱን እንዲጎዳና ራሱን እንዲጠላ እና ናታን ተቀየረ ብሎ እንዲጸጸት ለማድረግ የቻለውን ያክል እያደረገ ይገኛል። በዛም ደግሞ መንገዱን ሀብሎ ጀምሯል። ያፌት እንግዲህ በህገ ወጥ መንገድ ለሽያጭ ያቀረባቸው እቃዎች እንደተያዙበትና አደንዛዥ እጽ እንደሚያዘዋውር እሱም ደግሞ ትክክለኛውን እቃ ወስደው እንደሸወዱት በአምላሹ ዱቄት አድርገው እንደሸጡለትና ሲያገኙት ትክክለኛው እኛ የምንፈልገው እቃ አይደለም ብሎ የሚያሰራው ሰውዬ ደውሎ ሲነግረው በጣም ተናዶ ነበረ። እንዲሁም ታሪኩ ደግሞ እየተፈጠረ ስላለው ነገር ለያፌት ነገረው። ሁሉም ነገር እኛ እንደምንፈልገው እየሆነልን አይደለም፣ እኛ የምንጠብቀው እቃ አልደረሰንም በፍጹም፣ ይልቁንስ በምላሹ ሌላ ፌክ ነበር የሰጡን እያለ ለያፌት ሲነግረው ያፌትን በጣም ተናደደ። እኔ እኮ ዋጋው ቀንሶ ሳየው በአንድ ቀን 1 ሚሊዮን ብር ወርዶ ሳየው መጠርጠር ነበረብኝና ሸወዱን። ነገር ግን ከዚህ ጀርባ ያለው ማን እንደሆነ በዚህ 24 ሰዓት ውስጥ ማንነቱን አጣርተ ንገሬ ብሎ ለታሪኩ ነገረው። ታሪኩም ደግሞ የያፌት ቀኝ እጅ ስለሆነ ያለውን ነገር እያንዳንዷን ነገር ያደርጋል። እኛ ግን ስናስበው ያው ናታን ከዚህ ጀርባ ያለ ነው የሚመስለው። ምክንያቱም አንተ የነበረህን ነገር ሁሉ ራሴ ወስደዋለሁ ተመልሼ ወስደዋለሁ ብሎ ስለፎከረበት ከዚህ በፊት እና ነገሮቹን ችላ እያላቸው ስለሆነ ናታን ከያፌት ጀርባ ያለው የያፌትን ስራ እያበላሽበት ያለው ናታን ነው ማለት ነው።
ሎሊትም ደግሞ እንግዲህ ስራውን መስራት እንደማትፈልግና አለቃውን ፈርታ ይገለኛል ብላ እንዳመለጠች ታሪኩን ለያፌት ሲነግረው ሎሊትን እጇን ቆርጦ እንዳመጣላትና ከአሁን በፊት አለቃውን በድምጽ ብቻ እንደምታውቀውና አሁን ደግሞ በአካል አግኝቻት ማንነቴን ማሳየት ፈልጋለሁ እቦጫጭቃታለሁ እያለም ሲጮህ ነበረ። እንግዲህ ሎሊት ተደብቃ ወደ ቤት ጥለዋን ራሱ ማመን አቅቷት ዞር ዞር እያለች በጣም ተደናብራ መታለች ማለት ነው። እንግዲህ ኤፉዬ ደግሞ ለቤዛ ደውላ የነገረቻት ነገር ምን እንደደረሰ ጠየቀቻት። ከዚህ በፊት ሎሊት እንድትቀርባትና ሎሊት ምን እየሰራች እንደሆነ አጣርታ ነግራት ነበር ቤዛና ቤዛ ደግሞ በነገሮቹ ቢዚ ስለሆነችና በራሷ ጉዳይ ቢዚ ስለሆነች ሎሊት ልትቀርባት አልቻለችም ነበረ እና አሁን ላይ አንቺን የሚያስደስትሽ ከሆነ ለአንቺ ስል ምንም ማድረግ እችላለሁ ብላ ስልክ እያወራቻት እያለች እንዲሁም ሎሊት ምን እየሰራችና ምን እያደረገች እንደሆነ አጣርቼ እነግርሻለሁ ብላት ነበርና ስልክ እያወራቻት ናታን ደግሞ የእሱን ስጦታ አዲስ የታወቃትን ልጅ በስልክ እያወራ ቤዛ እስከ መፈጠሯም ረስቷታል። አጠገቡ እንዳለች ራሱ አላስተዋልም። ቤዛ ይሄንን ስታይ በጣም ተገርማ ነበረ። እያንዳንዱ የሚያወጣቸው ቃላቶችን በጣም አስገርመዋት ነበር። ስልኩን ከዘጋው በኋላ አዲስ የተዋወክ እንደ አለችው እሱም ደግሞ ያለምንም ፍርሃት አዎ ታውቂያለሁኝ አላት። ብታያት እንዴት የምታምር ቆንጅዬ ቀበጥ ልጅ መሰለችሽ ታውቂያለሁኝ አላት። ቤዛም ደግሞ ደስ ይላል አለችው። ግን ምንም ደስ አላላትም ነበር። ምክንያቱም እንዴት ምን ያክል ብትለወጥ ነው በዚህ ፍጥነት ፍቅረኛ አዲስ ሴት ያስከው እንዴ? ኤፍራታንስ ረሳሃት እንዴ? እሷን እኮ ተረጋግተህ የሆነውን ነገር ብታጣራሻል ነበር። ኤፉዬ ያለምንም ምክንያት ያፌትን ልታገባ አልቻለችም። ኤፍራታ ያፌትን ያገባችበት ምክንያት የሆነ ነገር ያለ ይመስለኛል እና ያን ደግሞ እኛ አናውቅም። ስለዚህ ለነገሮቹ ተረጋግተ ማሰብ ነበረብህ ብላ ትቆጣዋለች። ናታንም ደግሞ አሁን አላማው ሌላ ነው። ያፌትን እንደምንም ብሎ መብለጥና ያፌት የወሰደበትን ነገር ማስመለስ ስለሆነ አሁን ስለ ኤፍራታ ግድ እየሰጡ አይደለም። እናንተ ቆይ ምንድን ነው የምትሉት? የምታውቁት ነገር አለ እንዴ? ጽዬም ባለፈው አትፍረድ ነገሮችን ሳታውቅ አትፍረድ አለችኝ። አንቺም እንደዛ አልሽኝ። ስለዚህ እኔ የማላውቀው ነገር ካለ ንገሩኝ ቢላትም ቤዛም ደግሞ ምንም የምታውቀው ነገር እንደሌለና ከጠረጠረችው ተነስታ እንደሆነ እንደዛ ያለችው ነገረችው። ከዛም በኋላ ቤዛ ትታው ሄደች። ናታንም ምን ሁኜ ነው ግን እንደዚህ ብዬ የነገርኳት? እኔ እኮ ኤፍራታ እንድትሰማኝ አይደለም እንደዛ አልኩት። ነገር ግን በምንም ቢሆን ዞሮ ዞሮ መናገሩ አይቀርም። እኔም ደግሞ ለቢንያም እኮ እንዳትናገር ብዬው እኔ ራሴ ተናገርኩኝ እያለ በራሱም ተገርሞ ነበረ። እንግዲህ ጽ ደግሞ ከቢንያም እየራቀች ትገኛለች። መንገድ ላይ ገነት የመንገድ ላይ ጉሌት የሚሸጡ ነገሮች አታክልቶች፣ ቲማቲም፣ ሽንኩርት፣ ድንች፣ ቀይ ስር ምናምን ይዛ ጉሌት ለመሸጥ ወስና ከኤፍራታ በር ላይ ጉሌት ይዛ ቁጭ ብላለች። ምክንያቱም አሁን ኤፍራታ ይቅርታዋን ስላላገኘች ቢያንስ እንኳን ስትወጣ ያታለው ብላ እዛ ለመስራት አስባ ከቢንያም ጋር ሂዳ የሚገዛዙትን ነገሮች አስፈላጊዎቹን ነገሮች ሂዳ ገዛዝታ መታ እንዴት መሸጥ እንዳለባትና ስለ ቢዝነስ አንዳንድ ነገሮች እየነገራትና እንዴት ሁና መቀመጥ እንዳለባት እያሳያት ጽ በዛ ታልፋለች። ጽ ደግሞ እንግዲህ ከባድ ነገር እየሰራች ትገኛለች። ቢንያም ደግሞ በዛ ባየው ኤዲቲንግ ፎቶ በጣም ተናዶ ስለነበረ አንቺ ርካሽ ሴት ነሽ፣ ቆሻሻ ሴት ነሽ፣ ለእኔ አትመጥኝም፣ ሁለተኛ ወደ ህይወቴ እንዳትመጭ ብሎ በቴክስት ሰድቧት ስለነበረ ጽ አሁን ላይ ቢንያምን ማየት አትፈልግም። ከዛም በኋላ ጽን ሲያየት በጣም ደንግጦ ስለነበረ ገነት ደግሞ እንዴ ምን ሆናችሁ ነው እናንተ ደግሞ ልክ እንደማይታወቅ ሰው የምትሆኑት ስትለው አቶ ቢንያም ደህና ነህ አለችው። ከዛም በኋላ ተነሳና አሁን እዚህ አንቺን ላናግርሽ አልችልም፣ ግን እንደዚህ የወረድሽ ሴትሽ እንደዚህ የረከሽ ሴት መሆንሽን አላወኩም ነበር አላት በጆሮዋ መጥቶ። እሷም ደግሞ አሁን ልክ ነህ፣ ውድ ነገር ያለ ቦታው ርካሽ ነው አለችው። እና አሁን መሄድ እንደምትፈልግና የሆነ ሰው እየጠበቃት እንደሆነ ትነግረዋለች። ከዛም በኋላ ቢኒ ሊያናግራት ቢሞክርም ስልክ ይደውላታል። የደወለው ግን ዳግም ነበር። እሷ ግን አቤልን ያናገረች መስላ ወይኔ ወድ እየመጣሁ ነው አስጠበቅኩ አይደለ? አንድ እንቅፋት እኮ አግኝቶኝ እግሬን አደናቀፈኝና ሌላ ሰው እንዳያደናቅፍ ደግሞ ከመንገዱ ላይ ዞር ላድርገው ብዬ ነው አለችው።
ቢንያምም እኔ እንቅፋት ሾንኩኝ አይደለ? ቆየት ነው የምትሄጂው? እውነት አንቺ እዛ ቆሻሻ ሰው ዘንዳ እዛ ቆሻሻ አቤል ዘንድ እየሄድሽ ነው አላት። አዎ እየሄድኩ ነው። እሱ ደግሞ አይመለከትም፣ እንደፈለግከው አድርገህ ማሰብ ትችለኛለህ አለችው ማለት ነው። ከዛ ቢንያም እሺ እንደዛ ከሆነ ፍላጎት ጭራሽ እንድነካሽም አልፈለግሽም፣ ፍላጎትሽን አከብርልሻለሁ፣ ሁለተኛ አጠገብሽ አልደርስም አላት። ጺም ደግሞ ትችላለህ አለችውና ትታው ሄደች። የሄደችው ግን ዳግም ጋር ነበረ። አሁን ላይ በቢንያም ስለተናደደችበት ቢንያምን ማናደር ነበር ስራዋ። ከዛም በኋላ ዳግም ጋር የተፈጠረውን ነገር አወራችሁና የቱ ነው እግርሽ የተጎዳው ስላት፣ አይ አልተጎዳውም ቢንያም እኮ አግኝቶኝ ለዛ ነበር እንደዛ ልኮ አለችውና ከዛም በኋላ ምን አዲስ ነገር አለ ስትለው በባለፈው ዳግምና አቤል ሲያወሩ የነበረውን ሪከርድ ዞበት ነበር አቤልን። አዎ እኔ ነኝ ያፌትን የወጋሁት፣ ነገር ግን ዳግም ነው ብዬ ከነገርኩት እኔን ነው የሚያምነኝ። ምን የሚያደርግ ይመስልሃል? ናታን አይደለም ዳግምን የወጋ ብዬ እናገራለሁ ለወንድሜ፣ ስለዚህ እኔን ነው የሚያምነኝ እያለ ሲቀባጥር ሪከርድ አድርጎት ስለነበረ ይሄን ሪከርድ በቂ መረጃ ነው። አሁን አቤልን ወደኛ መንገድ ማምጣት እንችላለን ብለው ተነጋግረው ጨረሱ። ከዛም በኋላ ያፌት በኤፍራታ እና በወንድም ላይ ባደረገው ነገር ዋጋ መክፈል አለበት ብላ ለዳግም ስትነግረው፣ ዳግም ደግሞ አንቺ ደግሞ እንደታወቅሽ ቆይ ጽዬ ማስታወስ ቻልሽ እንዲ አላት። ጺም ደግሞ አዎ ማስታወስ ችያለሁ፣ ግን የሚያውቅ ሰው የለም፣ ቢያንስ ወንድሜ እንኳን አያውቅም፣ ስለዚህ በሚስጥር ያዘው ብላ ስትነግረው ዳግም በጣም ተደሰተና ጺን በጣም አቀፋትና ሁሉም ነገር አስታወሽ በጣም ደስ ብሎኛል እያለ ቅፍ አደረጋት። እያዟዟርም አያት። እሷም በጣም በፈገግታ እያየችው ነበርና ወደፊት ሁሉን ነገር ማድረግ እንዳለባቸው ተነጋግረው ጨረሱ። እንግዲህ ሎሌት ያፌት እያሳደዳት ስለሆነ ሾከክ እያለች ወደ ቤት አምልጣ ስትመጣ ቤዛ ስታያት ቆይ ምን ሆነሽ ነው ደግሞ እንደዚህ የምትሆኙ ስትላት፣ አለቃዬ ሊገልኝ እየተከታተለኝ ነው፣ ስለዚህ እባክሽ ቤዝዬ እዚህ ማንም ሰው ከጠየቀሽ ሎሌት የለችም ነው መልስሽ አለቻት። ቤዛም ደግሞ ኤፍራታ ስላዘዘቻት ሎሌትን ይቅርታ ጠየቀቻት። ከዚህ በፊት እስር ቤት የገባሁት በአንቺ ምክንያት መስሎ ነበር፣ አሁን ደግሞ በአንቺ ምክንያት እንዳልሆነ ገብቶኛል፣ ስለዚህ ይቅርታ አድርግልኝ ብላ ይቅርታ ጠየቀቻት። ከዛም ሎሌት ቤዝዬ ተወጅኝ የለ በቃ አንዱ ለታዋይልኝ ማንም ሰው ከጠየቀች ሎሌት እዚህ ቤት የለችም ብለሽ ተናገሪ አለቻትና ወደ ክፍሏ ትሄዳለች። ያፌት እንግዲህ በጣም ብዙ ገንዘብ ስለከሰረና ስራው እየተበላሸበት ስለሆነ ሴቶችን በእጥፍ መንገድ መሸጥ ይፈልጋል። እንግዲህ ህይወት ደግሞ እዛው የታገተችበት ከሴቶች ጋር ስለነበረች አውጣኝ አንተ ቆሻሻ እያለችም ታሪኩ ላይ ስጮህበት ነበር። ነገር ግን ዛሬ ያፌት ብዙ ገንዘብ ስለከሰረ በሴቶች ማተካካት ይፈልጋል። ከዛም በኋላ ዛሬ ለወንዶች መሸጥ እንዳለባቸውና እጥፍ ገንዘብ ማምጣት እንዳለባቸው ታሪኩ ነገራቸው። ከዛም በኋላ ከነሱ ውስጥ አንደኛቸው ካሁን በኋላ ምንም ልታገስ አልችልም፣ ዋነኛው አለቃ ማን እንደሆነ ማየት አለብኝ ብላ በህይወቷ ላይ ፈርዳ ይገሉሻል ቢላትም እሷ ግን መስሚያ ጥጥ ነው ብላ ልታየው ስትወጣ ያፌት ነበር። ያፌት በጣም ደነገጠ ልጅቷ ስታየው። አሁን ያፌት እየተማምለጫ የለውም፣ በዛም በዚህም ወንጀሉ ይፋ የሆነበት ስለሆነ በጣም ግራ ተጋብቶት በጣም እየጮኸ ነበር። ውድና የተከበራችሁ የቻናል ቤተሰቦች ሐረግ ድራማ ክፍል 84 ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። አመሰግናለሁ።